በህይወቴ ምን እጠላለሁ መሰላችሁ? የሰው ውለታ የሚረሳ ሰው እጠላለሁ በጣም ማለት ነው። አንድ ጉርሻ ጠዋት በዚህ ልጅ ላይ ቪዲዮ በሰራሁት ፎሎ ይነሳ ፎሎውን ቀንሷ ምናምን እያላችሁ እያሽቃበጣችሁ ትገኛላችሁ። ይኸውልህ አዶናይ አሁን የሰራኸውን ቪዲዮ አሁን ከ15 ደቂቃ በፊት የሰራኸውን ቪዲዮ አይቼዋለሁና ሰው የቤት ዕጣ ላይ የቤት ዕጣ ብላችሁ ማለት ነው። አረብ ሀገር ያላችሁ ልጆች የቤት ዕጣ ብላችሁ የተበላችሁ ልጆች ሰላም ጤና ይስጥልኝ ወደ ቻናል የቤተሰቦች እንደምን ቆያችሁኝ? ዛሬም እንደተለመደው ሶሻል ሚዲያ ላይ አነጋጋሪውን ጉዳዮችን ይዤላችሁ መጥቻለሁ። እስከ መጨረሻው ከኔ ጋር አብራችሁን ቆዩ። ይሄ ቪዲዮ ወደ ብዙ ሰው እንዲዳረስ ቪዲዮን ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ። በህይወቴ ምን እጠላለሁ መሰላችሁ? የሰው ውለታ የሚረሳ ሰው እጠላለሁ በጣም ማለት ነው። አንድ ጉርሻ ከዛ ሰው ከቀመስኩኝ የፈለገ ነገር ቢበድለኝ ውለታ ነገር ይይዘኛል። ላስቀይመው አልፈልግም ማለት ነው። አልፈዋለሁ በመታገስ ምናምን ነገር አልፈዋለሁኝ እና ውለታ ቢሶች አትሁኑ። አሁን የምታደርጉት ነገር አንዳንድ ሰዎች ይሄ እንደ በግ አትነዱ። አንዳንድ ሰው በተናገረው ተከትላችሁ አታድርጉ። አስተውሉ። የትላንትና ባለውለታችን እሱ ይግባበት፣ እሱ ያድርግልን። አዎ አንዳንድ እስልምና እምነት ተከታዮች እንደዚህ እያሉ ነበር። እንዴት ውለታ ትረሳላችሁ? እንዴት ለወንድም ካሊድ ፋውንዴሽን ያደረገውን ነገር ትረሳላችሁ? እንዴት ለባቡል ኬር የበጎ አድራጎት ድርጅት ያደረገውን ትረሳላችሁ ብሎ እንደዚህ ልጅ ቪዲዮ እየሰራ ያለ ብዙ ሰው አለ። እሱ ከገባበት ነገሮች ይስተካከላል እያላችሁ ስትለምኑት ሜሽን አድርጉት ስትሉ እንዳልነበረ ዛሬ ተነስታችሁ ቪዲዮ ያልሰራችሁ ናችሁ። ስለ አክሱም ያልሰራችሁ ናችሁ። አሁን እሱ ለሞቀስ እዚህ ጋር የመጣችሁ እኔም እናንተን ቪዲዮ ያልሰራነን ትላንትና ለምን ቪዲዮ አልሰራህም? ትላንት እንደዚህ ለምን አደረክም? እንደዚህ የምትሉት ራሳችሁ ያልሰራችሁ ናችሁ። ስለዚህ ማለት ነው አድቡ። በአንዳንዶቻችሁ ምክንያት ሁሉም ሙስሊም ተብሎ አንሰደብ። ስርዓተ ቢሶች ልጁ ምን ያድርጋችሁ? ወይ እንደ አንዳንዱ ማስመሰል ነበረበት። ያ ሰው ሌላ ቪዲዮ የሰራ ሰው ማለት ነው። ፍትህ ለአክሱም ብሎ የሰራ ፍትህ ለአርሲ ብሎ የሰራ ሰው ማለት ነው። ከዛ በፊት ይሄን ሁሉ አመት አክሱም ላይ ሙስሊሞች ሲጨቆኑ ለምንድን ነው ያልሰራው? ለምንድን ነው በሉ ልወደድ ባይ ጋር አብራችሁ አትዝመቱ። ልጁን ተውት እንዴ! ዛሬ ነው እንዴ ስለ አክሱም እንትን ያላችሁ? ለምን ለጥላችሁ አውጥታችሁ መናገር አስፈለጋችሁ? ስንቶች ይሄ ቲክቶክ የሚባለው ነገር ዛሬ ነው እንዴ የመጣው? አክሱሞች መበደል የጀመሩት ዛሬ ነው እንዴ? የት ነበራችሁ እስከ ዛሬ? ዛሬ እሱ ላይ ሁላችሁም የምትበረቱት ምን ሆናችሁ ነው? ጥሩ አይደለም። ውለታ ቢስ አትሁኑ። ነገ የሚቆምላችሁ ታጣላችሁ። ሰውን አታስከፉ። አዎ ብዙ ሰዎች ምን አዶናይ ጠቅላይ ሚኒስትር ሆኗል እንዴ? ምንድነው የሆነ ነገር ከተፈጠረ ግዴታ አዶናይ ነው እንዴ መናገር ያለበት እያለ ይገኛል ብዙ ሰውና የዚች ልጅ ሐሳብ እንዴት አያችሁት? እስቲ ኮሜንት ላይ። ይኸውልህ አዶናይ አሁን የሰራኸውን ቪዲዮ አሁን ከ15 ደቂቃ በፊት የሰራኸውን ቪዲዮ አይቼዋለሁና ሰው ይወዳችኋል፣ ሰው ይጠላችኋል፣ ለሁሉም ጊዜ አለው። ዝናብ ደግሞ ቢዘንብም ያባራል ምናምን ነገር ያልከው እንዳለ አሁን ሰሞኑን እኛ በሰራናቸው ቪዲዮዎች አክሱምን ለምን ስለ አክሱም አልተናገርክም ምናምን ብለን በሰራናቸው ቪዲዮዎች ነው ይሄ ሁሉ ቅኔ የምታወራው ማለት ነው። ምን እንደዚህ ሰው ይወዳችሁ አንዴ ይጠላችኋል አንዴ ቢከፋው ምናምን አስባለ። ይሄን ሁሉ መዘዝ ውስጥ ከመግባት እኮ በጣም ቀላል ነው። እንደኔ ስልክህን ይዘህ ቪዲዮን ጫነ ብለህ አክሱም ሙስሊሞችም እንደዚህ ደርሶባቸዋል። አክሱም የአዶናይ ደጋፊዎች ደግሞ አሁን ምን እያሉ ነው? ያኔ በትግራይ ጦርነት ሰዓት አልነጃሺ መስጊድ ሲመታ ዝም ብላችሁ አሁን ነው ወይ የምትናገሩት እያሉ ነው። እየደረሰ ያለውን በደል ይቁም ማለት ይሄን ያህል ምን አስከበደው? ወጥተህ 5.9 ሚሊዮን አስገቡኝ ብለህ ከማልቀስ እንደዚህ ብታደርግ ሁሉም ሰላም አልነበረም ወይ? እኔ ራሴ መልሼ ፎሎ አደርጋለሁ። ይሄን ያህል እኮ የተጋነነ ነገር የለውም እኮ። ለምንድን ነው አንተ ራስህ ያልተሆንከውን ያልተባልከውን ለምን ተጫናለህ? ለምን ራሳችንን እናደክማለን? በቃ ለምን እናስመስላለን? ወይ ደግሞ አንደኛን ከጠላህ ደግሞ ሙስሊሞችን ጠላ። ከባለፈው በኋላ አሁን ስለ አርሲ ካወራ በኋላ ብዙ ሙስሊሞች እንግዲህ እንደተነሱበት አይታችኋል። አሁን አንፎሎ አድርገን ከዚህኛው አካውንት ወደ እዚህኛው አካውንት አድርሰናል ማለት ነው። ይሄ በጣም ትልቅ ነገር ነው ለኛ። ለምን ዝም የሚባል ነገር አይደለም። በአንተ ብቻ ሳይሆን አንተ ዝም ከተባልክ ካንተም በኋላ የሚመጡ ሰዎች ስላሉ እነሱን ለማስቀረት ነው አንተ ላይ እንደ አይነት በርተት ያለ ውሳኔ እየተወሰነብህ ያለውና ምንድነው ልልህ የፈለኩት አሁንም ቢሆን አልዘገየም። ስልክህን አንስተህ እንደኔ ቪዲዮን ቀረጽ አድርገህ ስለ አክሱም ብለህ ማውራት ትችላለህ። የእውነት ብትፈልገው ማለት ነው።
ከዛን ጊዜ በኋላ ደግሞ እኛ አክሱም ብለን ከሰራነው ቪዲዮ በኋላ አንተ በፊት ላይ አህለል ኸይር ምናምን ባቡል ኸይር ምናምን ሄዶ ያደረጋቸው አንድ ሁለት ነገራቶች ነበሩና ያኩ ምንም አይደለም ቪው ማግኛ ሰው መሰብሰቢያ የተደረገ ነገር ነው። ነገር ግን አንተ እንደ አንድ ኢንፍሉዌንሰር ቪው መሰብሰቢያ ብቻ ነው አይመስለኝም። ለስንቱ ነው እዛ ጋር ምግብ እንትን የተባለው ምናምን እና ቀልድ አይደለም እሱ። ለምሳሌ ጥሩ ነገርም ታደርጋለህ መጥፎ ነገርም ታደርጋለህ። ውስጥህን ማንም የሚያውቀው የለም። ነገ ላይ ማንም ገንዘብ ይስጥህና መጥፎ ነገር አውራ ብሎ የሚሰጥህን እኛ የምናውቀው ነገር የለም። ገብቷል? ኢትዮጵያን ከፋፈል ብሎ የሚልክህ አካል ሊኖር ይችላል። ስለሆነ እኛ ሁሌ የምንፈርድህ አንተ ትላንትና ባደረግከው አይደለም ዛሬ ላይ ምን እያደረግክ ነው? ዛሬስ ከማን ጎን ነው ያለው? ዛሬስ ፍትሃዊ ነው ወይ? እንጂ አንተ አንድ ቀን ለሁለት አካሎች አንድ ቀን ፍትሃዊ ሆንክ ማለት እኮ ዘላለም ህይወትህን እኮ ፍትሃዊ ትሆናለህ ማለት አይደለም። የፍትህ ትልቁ ችግር ይሄ ነው። ሁሉ ጊዜም ፍትሃዊ መሆን አለብህ። አንድ ጊዜ ጥሩ ነገር ስላደረግኩ እኛ ደግሞ በጎች አይደለን ያንን ብቻ እያየን የምናመሰግን ሰዎች ስላልሆንን ሁሉ ጊዜም ከዛሬም በኋላ እንደዚህ አይነት ቪዲዮስ ለመስራት ስታስብ ፍትሃዊ ነኝ ወይ አይደለሁም ብለህ አስብ። የዛኔ ፎሎወሮች ይመለሱልሃል። ያው እንግዲህ ተከፋፍለዋል። ቅድም እንደተመለከታችሁት ግማሹ ሙስሊም ደግሞ ውለታ አትርሱ ምናምን እያለ ነው፣ ግማሹ ደግሞ እንደዚህ እየተቃወሙ ነው ያሉና እንግዲህ ለረመዳን አዲስ ቻሌንጅ ልንጀምር ነው። የአስቤዛ ቻሌንጅ ማለት ነው። መቼ ጀምር? ነገ ከነገ ጀምሮ። ስለዚህ በመላው ዓለም ያለው ኢትዮጵያን ከቻለ አስቤዛ ሰው ይዞ ይምጣልን፣ ዘይት የሚፈልገውን ነገር። እሺ እንደሰማችሁት ነው። ለአዶናይ አይገባው፣ በአጠቃላይ አይገባው። ምክንያቱም አዶናይ ማንም ሙስሊም ቲክቶከር ማንም ሙስሊም ቲክቶከር አዶናይ ለሙስሊም ያደረገው ነገር ሙስሊም ቲክቶከር መጥቶ ያረገ ሰው እኔ አላየሁም። አለ የምትል ካሉ ደግሞ አሳዩ። እና እንዲህ ለአዶናይ አይገባው፣ በጭራሽ አይገባው። ፍትህ 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 የሚባለው እኮ ተሰሚነት ሲኖረው ነው፣ የሚሰማ አካል ሲኖረው ነው። ስንት ዓመት ፍትህ ፍትህ ብለናል። ያገኘነው ለውጥ አለ? የለም። የተሰራው ለውጥ አለ? የለም። አዶናይ ለሙስሊሞች ብዙ ነገር አድርጓል። የማይገመት የማይታሰብ ነገር አድርጓል። ግን ማንም ሙስሊም ቲክቶከር መጥቶ እንደሱ ያደረገን ያላየው። እናንተ እውነት ነው። በተለይ ከወንድም ካሊድ ጋር ሆኖ ስንት ገንዘብ አሰባስቧል። ቁጭ ብሎ እስከ ሌሊት ምናምን ብዙ ገንዘብ አሰባስቦ ነበር። ትንሽ ጥፋት ይሄና አንፎሎ ቻሌንጅ እንጀምር አይባልም። እኛ ሙስሊሞች እንዲህ አይደለም የተማርነው፣ ያስተማረንም እንዲህ አይደለም። እኛ በስነ ምግባር ነው ሰውን የምናስረዳው። ስለዚህ ምን ልላችሁ ነው? አዶናይ እኛ ሙስሊሞች አጠገብህ ነን። 15 ሙስሊም አንተ 15 ሙስሊም ስላወሩ እንትን ስላሉ ምን ስላሉ የሚሰማ ስሜት ምንም እንዳይኖር ለክርስቲያን ወገኖቻችን ፍትህ አልክ ማለት ካለበት ማለት ትችላለህ። መብትህ ነው። ለኛ ያደረክልን ነገር ደግሞ እንረሳው። ይሄን ደግሞ አስረግጬ ነው የምነግራቸው። እኛ ሙስሊሞች እንወድሃለን፣ እናከብርሃለን። ገና ብዙ ነገር ካንተ እንጠብቃለን። ገና ከፍ ትላለህ። በሚሊዮኖች ከሚቆጠሩ ቲክቶከሮች መሃል አንዱ እናረጋለን። ስለዚህ አዶናይ እንወድሃለን፣ እናከብርሃለን። ሁሌም እንወድሃለን። በርታለን የኛ ጀግና። 10 ሙስሊም ባወራው ሙሉ ሙስሊሞችን የሚወክል ነገር አይደለም። እንወድሃለን፣ እናከብርሃለን። ጠንካራ ሁንልን፣ በርታለን። ሁሌም እኛ ከጎንህ ነን። ላረክልን ነገር እያንዳንዱ ነገር አንረሳም። ያረክልን ነገር የምንረሳ ህዝብ አይደለንም። ሙስሊሞች ስንባል እኛ ከጎንህ ነን። ሁሌም ጠንክርልን፣ በርታለን። ይህ ቪዲዮ ላይክ፣ ሼር እያደረጋችሁ ለአዶናይ አድርሱልን። እንወድሃለን። ሀገራችንን ሰላም ያርጋት። ግማሹ እየደገፈው ነው፣ ግማሹ እየተቃወመው ነው ያለውና ጠዋት በዚህ ልጅ ላይ ቪዲዮ በሰራሁት ፎሎ ይነሳ ፎሎውን ቀንሷል ምናምን እያላችሁ እያስቃበጣችሁ ትገኛላችሁ። ለዚህ ልጅ ፎሎ አነሳችሁ አላነሳችሁ ምንም የሚቀንስለትን ነገር የለም፣ የሚጨምርለትን ነገር የለም። በሚሊዮን ይታወቃል ይሄ ልጅ።
ገባችሁ አይደለም? አንድ ነገር ላስታውሳችሁ ግን ሙስሊሞች፣ ባለፈው ባቡል ኸይር የሆነ ቻሌንጅ ተሰጠው። 2 ወር ሙሉ ለፍለፈህ 100,000 ፎሎወር ማስጨመር አቅቶ ለዚህ ለልጅ ጥሪ ቀረበለት። ያን ጥሪ አክብሮ መጥቶ ያን ቻሌንጅ እንዳሸንፍ አስደረገ። እሱ ብቻ አይደለም፣ ካሊድ ፋውንዴሽን የሚባል የሱንም በተግባር ማድረግ ያለበትን አደረገ። የዛን ጊዜ ስታጨበጭቡ ነበር። የዛን ጊዜ ያን ሲያደርግ ክርስቲያኖች ምን አገባህ አንተ አላሉትም። ኢትዮጵያ ውስጥ ፍትህ የለም። አዎ ፍትህ የለም። ፍትህን ግን ማግኘት የምትችለው የሰዎች ላይ ንፍጥን ተናፍጥ አይደለም። ፍትህ መጠየቅ አለብህ ሀቢቢ። ይሄ ልጅ ፍትህ ባይጠይቅ ነበር የሚገርመኝ። እኔ በዚህ እየፈለጋችሁ ማድረግ ትችላላችሁ። የዛን ጊዜ ለምን አጨባጨባችሁለት? ለራስህ ፍትህ መጠየቅ የምትችለው ፍትህ መጠየቅ ባለብህ መንገድ ነው እንጂ የሰዎች ላይ ንፍጥን ተናፍጥ አይደለም። የሰዎችን ሰድብህ አይደለም። ያለውን እውነታ ውሸትም ይሁን እውነትም እሱን ፈጣሪ ነው የሚያውቀው። ነገር ግን እሱ ለራሱ ነው ፍትህ የጠየቀው። አንተም ለራስህ ፍትህ መጠየቅ አለብህ። በምን መጠየቅ እንዳለብህ አንተ ራስህ ታውቃለህ። ይሄማ እንደዛ ተሆነማ ፍትህን አልፈለክም። ምክንያቱም ሰላምን እንፈልጋለን እንዴት ብለህ ትላለህ? ሰላምን የምትፈልገው እኮ ለሌሎች ሰላም ስንሰጥ ነው። ይሄ እንደራሴ ነው። እኔ አንድ ሙስሊም ነኝ። ነገር ግን እኔ በምንም መንገድ ፍትህን የምፈልግ ሰው ነኝ። የምሬ ነው። እንግዲህ ያው አዶናይ ላይ አንፎሎ ቻሌንጅ አስጀምሯልና 100,000 ሰው ቀንሷል አንፎሎ እያሉትና ሪፖርት ራሱን እናስጀምራለን ምናምን እያሉ ነው አንዳንዶቹ። የቤት ዕጣ ላይ የቤት ዕጣ ብላችሁ ማለት ነው። አረብ ሀገር ያላችሁ ልጆች የቤት ዕጣ ብላችሁ የተበላችሁ ልጆች እጅግ በጣም ብዙ አላችሁ። አንድ ሁለተኛ፣ ራሳችሁን ቆጥቦ እድል አንድ ከሆነ አንድ ጊዜ ካመናችሁበት አንድ ዕጣ ግዙ። ምን ሆነሽ ነው የ100,000 የ80,000 ብር ዕጣ ገዛው ብለሽ የምትምትዩ? እድልሽን ከሆነ አንድ እድል ሞክሪ። ጥላችሁ ላይ ቁማር ሲጫወቱ እንትን አታድርጉ። የ100,000 ብር ዕጣ እንዴት ትገዣለሽ? ስንት ጊዜ ለፍተሽ ነው 100,000 ብሩን ያመጣሽው? ስንት ጊዜ ለፍተሽ ነው 100,000 ብሩን ያመጣሽው? ካመንሽ የማዳም ቅመሞችማ በጣም ያዋቁ ናቸው። በቃ ዝም ብሎ ነው መስጠት ነው የሚያውቁት። በትክክል ነው ካልሽ አንድ ዕጣ ገዝተሽ ያንን ነገር ማለት የሚሰሩባችሁን ድራማ እንትን ማለት የለባችሁ። ምን አይነት ነገር እንዳለ ጠንቅቀን ስለምናውቀው ነው ከእያንዳንዱ ጀርባ ማለት ነው። ስለዚህ ትክክለኛ ከሆነና ካመናችሁበት ራሳችሁ ናችሁ። 18 ዓመት ሞልቷችኋል። ዋጋ ግን አትክፈሉ። ጋምብሊንግ ነው፣ በቃ ጋምብሊንግ ነው። የሆነ ጋምብሊንግ ላይ እድል ይደርሰኛል ብለሽ 50 ዕጣ በ100,000 ብር እውነትሽን ነው። ከዛ አልወጣልኝም ድጋሚ ሲመጣም የሰራሽውን እኮ እድሜሽን ነው እየወሰዱት ያሉት፣ እድሜሽን ማለት ነው። ስለዚህ እንትን መንቃት መቻል አለባቸው። ተግባባን አይደለ? ሲያምራቸው እያንዳንዱ ቢዝነስ ቀጥ አድርጎ እየሰራብን ቢዝነስ እዚህ ጋር እያየ ነው፣ ቢዝነስ እየሰራብን እያየ ነው። በእንትን መልኩ መጫወት የለም። እናንተ በጅምላ ስለምትጓዙ ነው እንጂ ማስተዋል ስለሌላችሁ ብዙ ነገሮች አሉ። እቁብ አትጥሉበትም። የ100,000 ብር እቁብ ብትጥይ እኮ አትሊስት የተወሰነ ነገር ሰርተሽ ታገኝበታለሽ እንዴ። ለማን ብላችሁ ነው? ያውም በውስጥ እየተመጡ በድምፅም ጭምር እየተዘረፋችሁ ያላችሁ ብዙ ዶክመንቶች ደርሰናል። በስሞቻችሁ የደረሱንን ዶክመንቶች ከማውጣት ወደኋላ አይደለም። ማንም ምንም ሁኚ፣ እኔ ተስፋዬ ሌባ ኮንክ አውጥተሽ አስጭኝ። ከዚህ ይህ ህዝብ ምስኪን ነው። በቃ የሆነ ነገር አለ፣ ገንዘብ ቅድሚያ ያስገቡ ሲባል ዝም ብሎ ያስገባል። ከዛ መጨረሻ ላይ ተበለው ብሎ ያለቅሳል። ማንም እሱ ሳይደርስ በፊት ሄደናል ጃኒ ቤት ማለት ነው። እውነት እንነጋገር። አዎ የዛን ቀን ለምን አሁን አዶናይ ለእሷ እንደዛ ብሎ ሰራ? ተጠቆርን። ምንም አልተናገርኩም፣ ዝም ነው ያልኩት። አዶናይ አሁን እንደዚህ አንፎሎ ቻሌንጅ ሲሰራበት ምን ሲደረግበት ለምን ቲክታከር ዝም አለ? እሱም ለምን ወጥቶ አብራችሁ ቪዲዮ ስትሰሩ የነበራችሁ ሰዎች እኔ ባቡል ከሄድ ቪዲዮ ስሰራ ለሙስሊሞች ከጎናቸው ስቆም ለምን አብራችሁ ይቆማችሁ እንደዚህ ሰርቶ ነበር አላላችሁም ብሎ ለራሱ ለምን ድምፅ አልሆነ? የኔ ጥያቄ ይሄ ነው። ያኔ እንደዛ ባለ በተናገራት ነገር ስሰደብ ነበር ወሩን ሙሉ። ሲጀመር እሱ በተናገረው ነገር ነው በመለሰው መልስ ነው እንዳለ ደጋፊው ተነስተው ሶስታችንንም ሲረግጡ ነበር። እኔ እኮ ረስቼው አይደለም። አዶናይ እኔና አዶናይ ባይዘዌ ያልተረዳችሁት ነገር አዶናይና እኔ አግኝቼው ይቅርታ ብዬው ከዛ በፊት ማለት ነው ሰላም ተባብለን ፒስ ፈጥረን በፍቅር ነበር የተለያየ ነው። በቃ ማለት እሱ ለራሱ ድምጽ ሳይሆን እኔ እኮ ለራሱ ድምጽ ይሆናል። ከዛ በሄዱ ሁሉ ከተባለ በኋላ ያኔማ እናንተን አይደለም ያስጠቆረው ስራችሁን። ልክ የነሱ ጉዳይ ኬስ ሲፈጠር ወጥቶ ግሬ ሰራው ቪዲዮ በአጠቃላይ በደጋፊዎቹ እኛን የሚያስጠላ ኪዲ የሻዳይን እኔ የሚያስጠላ ነገር ነው ያደረገው። እኔ እንኳን ተናግሬ ነው ተናግረሽ ካለ ያ ቪዲዮ እነ ኪዳናቸው ቪዲዮ ይላኩላት ተባለ። አደጋ የደረሰ ጊዜ ሊያ ናት አይደል መጀመሪያ ወጣ የተናገረችው። እኔ በሊያ አፍ ነው የሰማሁት። ምን ነው ሊያ የተናገረችው? አደጋ የደረሰ ጊዜ አደጋ የደረሰ ቪዲዮ ደርሶኛል አለች። እኛ አልነበርንም አይደለ ከጎኗ። ለምሳሌ ያኔ ለምን እኛ አልተጠራንም? ያኔ እኛ ከጎኗ ስለነበርን ነው እነሱ ናቸው ተብሎ የተጠራነው። እሱ እንደዛች ብሎ በተናገራት ቪዲዮ እኔ ስፖስት የተደበቀ ወንጀል አለ ሲባል ተፈርቶ ቤት እንኳን ከሀገር ውጭ እስክባል ድረስ ነው እንደዛ በተሰራው ቪዲዮ። እኔ አሁን አዶናይ እያወቀስኩ አይደለም። ለምን ቲክታከር እኛ እንደተባልነው ለምን ቲክታከር አዶናይ እኮ ጥሩ ስራ ሰርቷልና አዶናይ ብዙ ነገር አድርጎልናልና ብሎ ለምን ለአዶናይ አልተቆመለትም ነው? ገባችሁ? እሱን አይደለም ልንገርሽ። አንቺ እንደውም ይኸውልሽ እናንተ በሪፖርት አንቺ ላይ በሪፖርት ማለት ሲያደርጉ የነበረው የዛ ሰዓት ላይ የጃኒ አካውንት ተዘጋ ሲባል ማለት ነው የማን አካውንት በሐላል ሳይበር ቡሊ እየተደረግኩኝ በሐላል
የሊያሾ አካውንት ይዘጋ ተብሎ በሐላል ቪዲዮ የተሰራበት እኔ ነበርኩ። ጃኒ ሳትሆን የጃኒ ደግሞ ኮፒ ሊንክ እያደረግን እናስከፍት ነው የተባለው። የሊያን እናዘጋባት ተብሎ ቪዲዮ ሲሰራ አዶናይ ወንድማችን ወጥቶ ምንድን ነው ያለው? የጃኒን አብራችሁ የበላችሁ አብራችሁ የጠጣችሁ ሰዎች ባይዘው እኔ የዛን ቀን አዶናይ ነው የተቀየምኩት። ኪዳነ ምሕረት ምስክሬ ነው። ያኔ ይዘጋባት ተብሎ ነው ሳይበር ቡሊ የተደረኩት ሚዲያ ላይ። ጃኒ ደግሞ አካውንቷ ስለተዘጋ እናስከፍትላት ኮፒ ሊንክ እናድርግ ብሎ ነው የሰራው። በዛች ቅስፈት ማለት ነው። በዛች ቅስፈት ለምን ይሄ ነገር ይቀራል? ለምን ይሄ ነገር ይደረጋል? መደረግ የለበትም። የማንም አካውንት መዘጋት የለበትም። የሌሎቹ እና አዶናይ የሊያን አካውንት ኮፒ ሊንክ እናድርግ ብሎ ቪዲዮ እንዲሰራ ጠብቃ ነው ሊያ ምንድን ነው እዚህ ሪፖርት የሚደረግ መሆን የለበትም ብር አሳብ አልሰጠም። ስንጠጡ የጃኒ ጓደኞች አብራችሁ ይበላሽ ባይዘው ጃኒ የዛኔ እንደዛ ያለቀሰች ራሴ ይጎዳኛል ብላ ጆን ዳንኤል ቪዲዮ ስትሰራ መጀመሪያ የደረሱት ማንና ማን ናቸው? ጃኒ ሁሉ አልነበረም። ሂዲና እኔ ቤቷ የደረሱት ከአዶናይ በፊት ቀድሞ የደረሱት እሷ እያለቀሰች ላይ ሰርታ እንደለቀቀች ቀድሞ የደረሱት ሁለቱ ናቸው። ቤት ማለት ነው። እና መስጊድ ኖሯቸው ነው እዚህ ላይ ከዛስ በኋላ ጓደኞቿ ከጎኗ ሰው ሚዲያ ላይ ነው እንደ ወጥቶ ጓደኝነት መድረስ የሚባለው። ዋናው በአካል ያንን ሰው ትሪት ማድረግ ነው እንጂ ሚዲያ ላይ ወጥተሽ እኮ ከዛ በኋላ ነው ሚዲያ ላይ ያለው ነገር የሚቀጥለው። ሁሉም ጥጉን ይዞ ተቀመጠ አይደለ? እነዚህ ልጆች ግን በአካል ሄደው ነበር ቤቷ ድረስ። ልክ ያን ቪዲዮ እንደለቀቀች እየሮጡ ቤት ነው ሄዱት። ትዝ ይለኛል ኤልሹ ሱቋን ዘግታ እየበረሩ ሄዱት። ከዛ በኋላ አዶናይ መጣ። የዛን ቀን ማለት ነው አዶናይ መጣ። እነሱ ሄዱ ተባሉ፣ ሁለቱም ኤልሹና ኪዲ ማለት ነው። ከዛ ሚዲያ ላይ ማን ጥላት ሆነ? ኪዲና ኤልሹ። የጃኒና የእንትና ደጋፊዎች ኤልሹን ኪዱ ሊያን ይቀጠቅጣሉ። ምንም እኮ የሚያውቁት ነገር የለም ምንም ማለት ነው። እኔ ግን ብያለሁ ይሄ ቀን እንደሚመጣ አውቅ ነበረ። ወይ ጃኒ ላይ አሁን አዶናይ ላይ የተነሱት ነገ ደግሞ ጃኒ ላይ ይነሳሉ። ለምን ይታወቃሽ? ምክንያቱም ሚዲያ ላይ ሰው በማገናዘብ ነው ጥላቻ ነው። እንደ ቤታ እንኳን ተሰዳድቢያቸው ቢሆን እሺ፣ ሰድቢያቸው ቢሆን እንኳን እሺ፣ ላይክ እንደ ቤታ እንደምመላለሰው ለጃኒ ከኔ በላይ የሚያዝን ያለ አይመስለኝም ነበረ። በጣም እኔ እግዚአብሔርን በሪስፔክት ነው የማናግራት። የምታረጋቸው ፋውሎች እንዳለው ነው ማለት ነው። ልክ ሚዲያ ላይ ሀሳብ ስትሰጪ ይመጡና ደጋፊዎቿ ጥጥጥ ስድብ ያኔ አልበቃ ብሏቸው ልጅ በዚህ ከመጣች ደግሞ ምንም ልልሽ እችላለሁ። እንደውም አላልኩሽም፣ አልተናገርኩሽም ልጄን እያነሱ ይሳደባሉ። ሚዲያ ላይ የምታየው ነገር ሀሳብ ስትሰጪ ለምን ሀሳብ ሰጠሽ? ነገም በራሳቸው እንደሚመጣ ይሄ ነገር አቅ ነበረ። ነገም አዶናይ ላይ እንደሚነሱበት አቅ ነበረ። ዛሬ አዶናይ ላይ ቻሌንጅ እናድርግ። አዶናይ ባይዘው ቻሌንጅ የሚደረግበትን ነገር አልደግፈው። እሱ ባደረገው ልክ ነው እግዚአብሔር ያደረገበት። እሱም ላይ ግን ነገ የዛሬ ያነሱት አንፎሎ ነገ ይመለሳሉ። ሪዝን የላቸውም። አንፎሎ ይሄ ቻሌንጅ የማንሳት ነገራቸው ሪዝን የላቸውም። የሰው ልጅ መለየት ይችላል። ምን ታውቃላችሁ? እነሱ እንደሆነ ሚዲያ ላይ ሲመጡ ድራማ ነው የሚሰሩት አይደለ? ፋሚሊ የዛሬ ቪዲዮአችን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛ። ይመቻችሁ።